ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ የምናገራቸው ንግግሮችንና ሐሳቦችን ልትሞግቱኝ የምትችሉት በቃለ እግዚአብሔር በቤተ ክርስቲያን ትምህርት እንጂ በቲፎዞ አትስደቡኝ፣ አታጓጥጡኝ። እንዲሁም ደግሞ እንብትወዳጁ ወዳጆች ከእንደዚህ አይነት ግለሰቦች ጋር በንጹህ ሕሊና የምመክራችሁ ምክር ማንም ከቤተ ክርስቲያን አይበልጥም ነው። እናም ትላንትና በሰራሁት በአቡነ ገብርኤል ቪዲዮ ብዙዎቻችሁ ያው እንዳዘናችሁ ሰምቻለሁ። ግን ማንም ከቤተ ክርስቲያን አይበልጥም። አባታችን ያልሆኑትንም አንድም ነገር አላነሳውም። ገና አልጀመርኩኝም። ግን አባታችን አባት ይሁኑልን ነው። ክህነት ይከበር እያልን ነው። ክህነት ይከበር በነገራችን ላይ ለተናጋሪው ብቻ ሳይሆን ክህነትን ለተቀበለ ሁሉ ክህነት ከተቀበለ እንደ ክህነቱ ይኑር ነው። ካለዛ ክህነት አድርጎ የክህነት ልብስ ለብሶ ፖለቲካ መጫወት አይጠቅምም። ከዛ በተረፈ ውጤቶች እናመጣለን። በዚህ ዘመን እንግዲህ የብልጽግና ፓርቲና የብልጽግና ወንጌል ውጤቶች ምን ይመስላሉ? እንደገና ደግሞ እኛ ጋር ደግሞ በዘረኝነት ነቀርሳ ተነድፈው ዘራቸውን ሊሰብኩ የተነሱ ሰዎች ውጤት ምን ይመስላል? ሁለት እይታዎችን ላሳያችሁና ዛሬ እንግዲህ የማነሳቸው ነገሮች የተለያዩ ናቸው። እንግዲህ የምንፍቅናውን መልከስከስም አነሳለሁ። እያንዳንዱ ነገር እንዴት ከክርስቶስ ስም ጋር ጥላቻ እየተፈጠረ እንዳለ ሁሉ አሳያለሁ። ከዛ በተረፈ እንግዲህ ራሱ ፕሮቴስታንቱ 47,000 ደርሷል፣ እርስ በርሱ እየተባላ እንዳለ እናሳያለን። እንደገና እኛም ጋር እንግዲህ ተቀምጠው የተለያየ ነገር የሚዶልቱና ንዋይ ወዳዶች ቤተ ክርስቲያናዊ ትምህርትና ልምምድን የያዙ እነ መምህር ግርማ የሚባሉ እነ አባ ዮሐንስ የሚባሉ ቤተ ክርስቲያናዊ ትምህርትና ልምምድን የያዙት ብለን በሀሳብ ሌለና ስንሞግት አንድ ሆምለስ ቆሞስ ነኝ የሚሉ ሰው ነገር ግን ውስጣቸው በዘረኝነት ነቀርሳ የተነደፈ አልፎም ተርፎ ደግሞ ብዙ ታሪክ በግሪክ ያላቸው እያንዳንዱ ነገር የዘገብናቸው እንግዲህ ምዕመኑ ነቅቶ አሁን የዕዳውን አልከፍል ስላለ ወደ 500 ምናምን ሺህ ዶላር አልከፍል ስላለ ወደ ሞጣ ቀራኒዮ ጋር ሄደው ሞጣ ቀራኒዮ ስለ አባ ዮሐንስና ስለ መምህር ግርማ ለመመስከር የሞከረበትን ነገር አለ። እሱን ከሰማን በኋላ ለሞጣ ቀራኒዮም እንግዲህ ለወንድማችን ግልጽ ጥያቄ ጠይቀዋለሁ። አይቻለሁ ሰምቻለሁ ካለ እሱንም እንሞግተዋለን ማለት ነው። እንግዲህ ብዙ ፕሮቴስታንቶች መናፍቃን ወይም ፕሮቴስታንት መናፍቅ ማለት ስድብ አይደለም፣ ከፍሎ የሚያምን ማለት ነው። ብዙ ከፍሎ አማኞች የሚደግፏቸው የኛ ናቸው። አንዳንዶች ደግሞ እንደነ ጽጌ ያሉ ለዛውም ሳፖርተራችን ናቸው፣ ደጋፊዎቻችን ናቸው፣ እዛ ሆነን በረቱ የሚሉ ናቸው ብለው የሚወቅሷቸው እኔ አላየውኝም። እኔ አቡነ በርናባስ በጣም በጣም ሞዳቸው አባት ናቸው። ሞዳቸው በዛም በምንፍቅናው ዓለም ሆኜ ተደዋውለን እናውቃለን። መክረውኝ ያውቃሉ። ስለዚህ ቅዱስ ቤተክርስቲያን መስክረውልኝ ያውቃሉ። በዛ ቦታ ላይ ብዙ ስራ እንደሚጠብቅብኝ ነግረውኛል። በዛ ቆይቼ ብዙ እንድሰራ መክረውኛል። ከዛ ከወጣውን በኋላ ደግሞ ብዙ እንግዲህ ተነጋግረን እናውቃለን። አሁንም በቅርብ ጊዜ ብሉ አትብሉ በሚለው ነገር በክርስቶስ ኢየሱስ አማላጅ ብለው በተናገሩት ጊዜ እንግዲህ መጽሐፉን መዋቢ አድርገውልን ጠንከር ያለ የልጅነት ጥያቄ በውስጥም ጠይቄያቸው ሐሳብ የቸርኩባቸው አባት ናቸው። እሺ ፕሮቴስታንቱ የሳቸውን ትምህርት ፕሮቴስታንታዊ ነው ካለ ይሄን ትምህርትም ትቀበላላችሁ ወይ ብዬ ስለ አቡነ በርናባስ አንድ ቪዲዮ አወጣና አሳያችኋለሁ። በነገራችን ላይ አንድ ቪዲዮም ተለቋል፣ አላየሁትም። በጣም ጊዜ ጠቦይ ነው። አንድ 4-5 ቪዲዮ ወሳኝ ቪዲዮዎች የተለቀቁ አሉ። እነሱን ለማየት እሞክራለሁ። ከዛ በኋላ ያለውን ነገር እችላለሁ። ግን እሺ
ፕሮቴስታንቶች መልስ ይሰጣሉ። አንድ አባት እንግዲህ ሁሌም ተከታተሉት የምላችሁ አንድ ሚዲያ አለ። በዛ ሚዲያ ላይ እንግዲህ ቀርበው ደግሞ የተናገሩት ትምህርት አለ። እሱ ኦርቶዶክሳዊ ትምህርትን ደግሞ እንዲሁ እናሳያለን። እነዚህ መሰል ሀሳቦችን ነው እንግዲህ ዛሬ ማነሳላችሁ። እንግዲህ ይሄ መርሃ ግብር ስትጀምሩ እንደው ያደራ መልእክት የምነግራችሁ ላይክ እያደረጋችሁ ጀምሩ። ላይክ ማድረጋችሁ ፕሮግራሙ ለብዙዎች ይደርሳል ማለት ነው። አሁን ብዙ ከተለያየ ምክንያት አንጻር እንደዚህ አጫጭር ቪዲዮ እየሰራው ለመልቀቅ እገደዳለሁ። ላይቭ ደግሞ በተወሰነ መልክ እየመጣው እንወያያለን። ምናልባት ትላንት የተወያየንባቸውን ዛሬ ልንሰራ እንችላለን። ዛሬ የምናሳያቸውን ደግሞ ነገ ልንሰራ እንችላለን። በቻልኩት አቅም እንግዲህ ረጅም ሰዓት መቀመጥ ስለማልችል በግልጽ አማርኛ እኔ ውሸት አልወድም እና ረጅም ሰዓት መቀመጥ ስለማልችል ለ2 ሰዓትና ምናምን እንደምን ብዬ ተቀምጬ የተናገርናቸውን ደግሞ አብረን የምናዳብርበት ሀሳብ የምንቸራበት ነገር ጀምራለሁ ብዬ አስባለሁ። ስለዚህ ስትጀምሩ ላይክ አድርጉ፣ ለሌሎች አደርሱ። አሁን ሚዛናችን አንድ ነገር ነው። ቤተክርስቲያን ተሰርታ አልቃለች። በነገራችን ላይ እኛ በግልጽ አማርኛ በውስጥ ያለን የምንሰራንን፣ ቤተክርስቲያን ግን ሁሉን ነገር ሰድር አስቀምጣለች። የማንም ትምህርት ሄዶ የሚቀመጠው ከቤተክርስቲያን ትምህርት ጋር ነው። ከቤተክርስቲያን ትምህርት ጋር የሚቃረን ትምህርት ካለ እንኮንናለን፣ ልክ አይደለም እንላለን። ይህ ኃጢአት የለበትም። ጳጳስ ይሁን መምህር ይሁን ሰባኪ ይሁን ዘማሪ ይሁን ዲያቆን ይሁን ልክ አይደለም ማለት ኃጢአት አይደለም። ለዛውም ከገባው ለሱ እንዲተርፍ ነው። ይልቁኑ ደግሞ ፖለቲካን የሚያቀነቅኑ በዘረኝነት ነቀርሳ የተነደፉ ጊዜው የኛ ነው ብለው ትውልዱን ከተስማምቶ የሚኖረውን ህዝብ የሚያባሉ አንዳንዶች እንግዲህ በቪዲዮ ማውጣው ካላችሁኝ ቀስ ብዬ አወጣዋለሁ። ቀላ አላባክንም ብዬ ነው እንጂ ነገሮች ሁሉ አሉ እና በመጠጥ ሱስ መቅደሱን የደፈሩ አሉ። እነዛን ሀይ ማለት ኃጢአት የለበትም። ይልቁኑ ደግሞ ከሰሚው ይልቅ ለነሱ ጥቅም እንዲመለሱ ንጉሥ ዳዊት በዛ ታናሽ ብላቴና ወይም በዛ አገልጋይ ሲመከር ወዲያው ነው የተመለሰው። ይመለሱ ዘንዳ እኛን ማንጠቅም ባሪያዎችን እግዚአብሔር ከተጠቀመብን በቃ ከዛ በተረፈ ጥላቻ አይደለም። እንደናንተ እኔ አባታችን ሲስቱ አይዞት በርቱ ጀባዱ ምንበት ምንም አቅም የለኝም። ታው አባታችን ይሄ መጽሐፍ ቅዱሳዊ ነው። በዚህ ኃጢአት የለበትም። ስለዚህ የብልጽግና ወንጌልና የብልጽግና ፓርቲ ጣጣ በዚህ 7 ዓመት ውስጥ ብዙ ነገር አድርጓል። በነገራችን ላይ ሰዎቹ ሳያውቁት መንበርን ተቀበሉ። እኛም ማጨበጨብንላቸው። ሁላችንም በዚህ ተአጽኦ አለበት እጃችን አለ። ከዛ በኋላ ግን ምን ተፈጠረ? የአንድ አባት ታሪክ እናሰማችሁና ከዛ በኋላ ትላንትና የቲክታክ ሽልማት በሚባል ቦታ ደግሞ ውጤቱን ደግሞ እናያለን። ውጤቱ ባህልን ምን ያህል እያራቀ እንዳለ የትምህርት ውጤት ነው። ባይደዌ እቺ ሴት ሰምቻታለሁ ትላንትናም የእሷን ፍመሳ ከክርስቶስ ጋር የእሷን ተቃዋሚዎች ከክርስቶስ ተቃዋሚ ጋር የሚያነሳቻለች እና እመጣበታለሁ። ግን የኛ አባት በጣም ልቤን የሚነካኝ ንግግር ስለሆነ እስኪ እንስማቸው። የኛ አባት 2 ጊዜ ተፈውታል። ሰውነቴ ብዙ በቆንጨራ 2 ጊዜ ተፈውታል። ሰውነቴ ብዙ ቦታ በጩቤ ተወግቷል። አለንጌ አንገቷን በቆንጨራ ብለው ገለዋታል። ሲሸሹ የከተማው ሕዝብና ፖሊስ ተባብሮ በቁጥጥር ስር አውሏቸዋል። ከፍተኛ ጉዳት ነው የደረሰብኝ። አንድ አይኔ ጠፍቷል። ለመቁረጥ ነው አንድ አይኔ ጠፍቷል። አይኔ የኔ ሁለት አይነት ዘመዶች የምታውቁኝ እኮ ታውቁኛላችሁ። ስለዚህ ድረሱልኝ፣ የድረሱልኝ ጥሪ ነው የማስተላልፈው። እኔ ከዚህ በኋላ ህይወት አምሩኝ የለም። ይህን እንግዲህ እንደዚህ አይነት ድምፆች አያሌ ልንሰማ እንችላለን። በቅርብ ቀን እንኳን በአሰቦት ገዳም፣ በአርሲ በተለያዩ ቦታዎች እንደዚህ አይነት ነገሮች በአማራ ክልል እጅ የሚቆርጥ አንድ ከጀነራል ጋር የሚውል አሳይቻችኋለሁ አይደለ? በውስጥ ነግሬያችኋለሁ፣ ልኬላችኋለሁ። እጅ የሚቆርጥ እያየ እጅ የሚቆርጥ እንዲህ አይነት ጭካኔ በዚች 7 ዓመት እያየን ነው። እንዲህ አይነት ጭካኔ ከዛ በኋላ በቁጥጥር ስር ውሏል። ከዛ በኋላ እንዲህ ይባላል። ግን ይሄንን ምንድነው? የዚህ የሞራል ልሽቀት ትምህርት ነው። የሞራል ልሽቀት ሊደርሺፕ ነው። የሞራል ልሽቀት መንፈሳዊም ፖለቲካዊም ነው። በዚህ የላሸቀ አመለካከት ውስጥ ያሉ ብዙ ነገር ያደርጋሉ። እንግዲህ አባታችን የደረሰባቸውን ነገር በእንዲህ ሁኔታ ይናገራሉ። ዛሬ እርዳታ ይጠይቃሉ። ረጅ የነበሩ አባት ተመልሰው እርዳታ እየጠየቁ ነው። ሰርተው እንዳይበሉ እጅ የላቸው። እንግዲህ ዘመናቸውን ሙሉ እርግጠኛውን የምነግራቸው ከ50 ዓመት በላይ ናቸው። መስራት አይችሉም። እጅ የላቸውም። አንድ አይናቸው ጠፍቷል። ይህ የምን ውጤት ነው?
የፖለቲካ ውጤት ነው። በዘረኝነት ነቀርሳ የተነደፉ የአንዳንድ ሰባኪያን ውጤት ነው። ትውልድ ንቃ መልእክቴ ነው። በቅርብ ቀን እቺ ልጅን እንግዲህ ትላንትና ይቻታለሁ ብያቸዋለሁ እና በቲክታክ ላይ እና ተቃውሞ ይቅርታም አልጠይቅም ተቃውሞ እንኳን እኔ ክርስቶስ ላይ መጥቷል ትለናለች እና ምንም ችግር የለብኝም ልክ ነኝ ትክክል ነኝ ያደረኩት ትላለች እና በቡታንታ መውጣት ደሞ ጮኛም አለኝ ትላለች። እንደዚህ አይነትን እንግዲህ ጮኛ የሚያደርግ ራሱ እሱም እንግዲህ ራቆቱን የሚል ሊሆን ይችላል። ስለዚህ ትውልድ ንቃ። ወዴት እየሄድን ነው? እሴቶቻችን ምን ያህል እየጠፉ ናቸው? ባህልን ምን ያህል አቢውዝ እያደረጉ ነው? መግደል፣ መገዳደል። አንድ ሰው እኔ በልጅነቴ ዘዋይ ሀገር ያደኩባት ሀገር አንድ ሰው ሁለት ሰዎች በዘመኔ አንድ መምህር እና አንድ ፖሊስ ሚስቶቻቸውን የገደሉ አይቻለሁ እና እንደ ህልም ነው እስካሁን የሚመስለኝ። ትዝ ይላችኋል ዘዋይ ያደጋችሁ ሰዎች ወይንሸትን የገደለና ቲቸር ነጋሽ ነው ምናምን የሚባል ደግሞ ባለቤታቸውን የገደሉ በመጥረቢያ ገደሉ ተብሎ እስካሁን ድረስ ይሰቀጥጣናል። አሁን ግን ኖርማል ሆነ። ኖርማል አንድ ቢሰማ ለዘመናት በእድሜ ልካችን የምናስባቸው ሁለት ቢሰማ እንደዚህ የምናስባቸው እና ግን ትውልድ አሁን ተጎዳኝቶታል፣ ተዋህዶታል እና እባካችሁ አስተውሉ። አይጠቅመንም። ሰውን በመግደል የሚገኝ ክብር የለም። በቃ ወንድሙን የሚገድል ሳይሆን ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። የጥላቻ ቀንበርን የምትሰብኩ በጥላቻ ወጥመድ የተያዛችሁ ሁሉ ሰው እኩል ነው። በዘረኝነት ነቀርሳ ተነድፋችሁ ብዙ ነገር የምትሉ አስተውሉ። አይናችን እያየ በመጥረቢያ የልጁን የወንድሙን እጅ የሚቆርጥ አይተናል ሰሞኑን። ይሄው እኛ አባት ደግሞ መጥተዋል። በቃ መረራቸው፣ ወጡ ወደ አደባባይ የደረሰባቸውን ነገር ሚስታቸው ተገላ፣ እጆቻቸው እጃቸው ተቆርጦ ያሳለፉትን ነገር ይኸው ተናገሩ። ከዚህ በላይ ምን ኢትዮጵያ ከዚህ በላይ ምን ክፋት ታስተናግዳለች? ትውልድ ንቃ መልእክቴ ነው። እቺ ልጅ እንስማት። ከኔ ግን አይበልጥም መድመቁ። እንጠብቃለን። እንግዲህ እኔ ከእብዷ ከልጅቷ ጠያቂዋ ነው። በጣም አምሮብሻል ትላታለች። በጣም አምሮብሻል ትላታለች። በጣም የሚያስቅ እኮ ነው። በጣም አምሮብሻል ትላታለች። አዎ በጣም ከዛ በኋላ 3 ሚሊዮን ነው ልብስ የፈጀው ብላለች። እንግዲህ እኔ እንዴት እንደሆነ አላውቅም፣ ግን ከዚህ በላይ መዝገጥ አለ? ከዚህ በላይ ነፃነት ያመጣብን ጥፋት አለ? ከዚህ በላይ በነገራችን ፓንት ማልለው ቡታንታ ምላት እንዲገባት ነው ልጅቷ። በቡታንታ ራቆትነት መሄድ ከዚህ በላይ እምብርትን እያሳዩ ጡትን እየገለበጡ እያሳዩ እንኳን ተይው እህት አለም መቼም 20 ዓመቴ ነው አልሽ። እኔ አትመስይኝም እውነት ለመናገር አሁን አንቺ እንደው 20 ዓመትሽ እና ፈረንጆቹ እንኳን ጡት አያሳዩም እህት አለም። አንቺ ጡት ማሳየት እንደ ክብር የምትቆጥሪ ይሄ የምን ውጤት ነው? የነፃነት ውጤት ነው። ይሄ የምን ውጤት ነው? የትምህርት ውጤት ነው። ሂል አርጎ የሚሰብክ የፕሮቴስታንት ፓስተር አላያችሁ? አላሳየናችሁ? ከአፍሪካ ሀገር አላያችሁ? ሂል ጫማ አድርጎ ቀሚስ እያደረገ የሶዶማውያን ውጥን የከፋና የከረፋ ነው። ታላቂቷን ሀገር ታላቂቷን እምነት ለማዋረድ ብዙ ትግል አለ። እኛም ባለቀ ሰዓት እንግዲህ እውነት ገብቶን ወደዚህ ቅድስት ቤተክርስቲያን ተጨምረናል። ይህ የትምህርት ውጤት ነው። ባህልን የሚያጎድፍ ውጤት ነው። መገዳደሉ፣ ራቆት መሄዱ፣ ብዙ ነገር ግን አሁን እችት በእውነት ለመናገር ስታስጠይ ነው የምትባለው፣ ያምርብሻል ነው የምትባለው። ባሏ መኝታ ቤት ቢያገኛት ጥሩ እንደዚህ ቢላት ማለት ነው። አንድ ጋዜጠኛ በጣም አምሮብሻል። እቺ አሁን እንግዲህ ጋዜጠኛም ተብላለች።
ባይደወይ እንደዚህ አይነት እውቅና አሰጣጥ እውነት ወደ ኋላ ሄደን እናጥና ከተባለ ብዙ ሀያላን ሀገርን ዲሞ ያደረጉ ናቸው። በነገራችን ላይ ሰዎቹንም በእውቅና ሰበብ መጨረሻ ላይ በሺሻ ቀንበር ተይዘው ህይወታቸውን በተለያየ ቦታ ላይ በዘፈን በሉት በዳንኪራ በኮሜዲ በሉ እውቅና ያገኙ አያሌዎች ዘግጠው ገንዳ ውስጥ የተገኙ ሁሉ እንዳትረሱ ኦቨርዶዝ አጭሰው ማለት ነው። እና እህታችን እንግዲህ አስካለ 3 ሚሊዮን የፈጀው ብላለች። እና እኔ ራሴ ክርስቶስ ራሱ ተቃዋሚ ነበረ እና ይቅርታ አልጠይቅም ምናምን እና ምንድነው እሴት ባህል አቢዩዝ ማድረግ ነው። እና እንደነዚህ አይነት ሴቶችን ወጥቶ የሚገስጸው ማን ነው? እቺ ሴት ምንድነች? ሰምቻለሁ መክሊቴ ነው ምናምን ሁሉ ትላለች። መክሊቴ የሚል ቋንቋ የት እንዳለ ሁላችሁም ገምቱ። ለማንኛውም አስካለ አያምርብሽም። እንደ አንድ ታላቅ ወንድም 20 ዓመት ከሆነሽ ላደርስሽ እችላለሁ። እኔ 26 ዓመት ልጅ አለኝ። አያምርብሽም። እናትሽን አንገት አታስደፊያቸው እድር ቦታ ላይ። አባት ወንድሞችሽን አታሳቂያቸው። መቼም አንዴ ወጥቷል፣ ይቅርታ ብትጠይቅ ይሻላል። በራቆትነት የሚገኝ ክብር ውርደት ነው፣ መጨረሻው ጥፋት ነው። ግን ይሄንን ደግሞ የምትቃወሙ ወጣቶች መኖር አለባችሁ። ባህላችሁን ነው ሴት የምታጎድፈው። ነገ ለህፃናቶቹ ሌላ መንገድ ነው የምታሳየቻቸው። አንድ ሚዲያ ላይ አይቻለሁ በቅርብ ጊዜ ገና በልጅነቷ ያላየችው ነገር የለም ልጅቷ። ነገር የጀመርኩት በ6 ዓመቴ ነው ትላለች። እና በጣም ጨርሳ ነው የተቀመጠችው 20 ዓመት ሳይሞላት። እና ይህ እሴትን የማጥፋት ሰላማዊ የሆነውን ነገር የማጥፋት ባህልን የማድፋፋት የትምህርትና የአስተሳሰብ ውጤት ነው። ይህንን ነገር ወደፊት ጠንከር አድርገው ካላችሁኝ በአንዳንድ ቦታ ላይ በፕሮቴስታንቱ ረገድ በነበርኩበት ጊዜ እነ ጃፒ ቤተክርስቲያን ውስጥ የሚሰጡ የህፃናት ትሬኒንግ ላይ ልናገኛቸው እንችላለን። 100% እርግጠኛ ሆኜ የምነግራችሁ እነ ጃፒ ቸርች ላይ ከማንም አታንሺም፣ ልዩ ሰውነሽ፣ እንዳንቺ የተፈጠረ የለም፣ ደደደደደ ልዩነትሽን በተግባር አሳይ የሚል የጃፒ የነተዘራ ትምህርት ውጤት እንደሆነ ሁላችሁ ታውቃላችሁ። ልሳን እያናገሯቸው ልዩ ነሽ ሲል ልሳን ተናገር እያሉ እና እነዚህን ደግሞ እነ ፓስተር ጻድቁ በቅርብ ቀን አይታችኋቸዋል። በአደባባይ እንደዛ ሲጋጋጡ የነበሩ ለነ ጃፒ ሲፋለሙ የነበሩ እነ ጻድቁ እነ ዶክተር ጣሰው ለነ ጃፒ ቸርች የመሰረት ድንጋይ አስቀመጡ። ከዚህ በላይ ውርደት የለም። በነገራችን ላይ ዳሩ ፕሮቴስታንቲዝም ነው። በአጭር አማርኛ 47,000 የደረሰው ለዛ ነው። እሺ የፕሮቴስታንት ነገሮችን እንግዲህ ወዴት እንደምወስዳቸው ሁላችሁ ይገባቸዋል። እንደዚህ አይነት ነገር ለምሳሌ በእኛ ቤተክርስቲያን የልብሳችን ግልጽ የታወቀ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህሉን የጠበቀ ነው አለባበሳችን። ሴት ልጅ ቀሚስ ነው የምታደርገው። ካህናቶቻችን ቀሚስ ነው። መጽሐፍ ቅዱሳዊ ነገር ይዘን ነው። በነገራችን ላይ መጽሐፍ ቅዱሳችን ላይ የጨዋ ልብስ የሚል አለ፣ የባሪያ ልብስ፣ የአመንዝራ ልብስ የሚል አለ። በነገራችን ላይ የአመንዝራ ልብስ መጽሐፍ ቅዱስ ትዝ ካላችሁ ስለ ትዕማር ሲያወጣ ልብሷን ቀየረች፣ ወደ ጎዳና ሞታ ቆመች፣ ስትሬት ገርል ሆነች ነው የሚለው። ልብሷን ቀየረች ይሁዳን ለማታለል እና ፈረንጆቹ ሲመጡ ልብስ ይዘውልን መጡ። ቀሚስ በሱሪ ተቀየረ። ለዛውም የወግ አይደለ ሌላ ነገርን የሚያሳይ ወንድን ለፍትወት የሚቀሰቅስ መሰል ነገሮች። ይሄ ዛሬ አይደለም እናገረው። ፕሮቴስታንት እያለ በጣም ስቃወም የነበረ እንደሆነ እያንዳንዳችሁ አብራችሁኝ የነበራችሁ ታውቃላችሁ። አብራችሁኝ የነበራችሁ መድረክ ላይ የነበሩ ቢያንስ መድረክ ላይ እንኳን ስትወጡ ቀሚስ ልበሳችሁ ውጡ፣ እምብርት ማሳየት ይቁም ብዬ ስቃወም ነበረ። ልትከሱኝ አትችሉም በዚህ። እሺ እንቀጥል። ቀለሜ ምን አለ? ቀለሜ እንግዲህ ቀለሜ ሰሞኑን ከጓደኛዬ ጋር ውይይት ነበረውና ከዶክተር ፍቃደ ስላሴ ጋር ነግሮኛል። አላየሁትም እና ምንም የሚያውቅ አይደለም። በነገራችን ላይ መሀይም ጥራ ከተባሉ ካላችሁ ቀለሜ በጋሻው ትዝታው ምናምን ብዬ ደረድርላችኋለሁ። ምን ማለት ነው ታውቃላችሁ? መሀይምነት በብዙ አንግል አሁን ለምሳሌ ስለ ኦርቶዶክስ አውቃለሁ ካለ ስለ ኦርቶዶክስ መሀይም ነህ ነው እያልኩ ያለሁት። መጽሐፍ ቅዱስ አውቃለሁ ካለ ስለ መጽሐፍ ቅዱስ መሀይም ነህ። ፕሮቴስታንትን አውቃለሁ ካልክ ስለ ፕሮቴስታንት መሀይም ነህ። ቀለሜ መሀይም ነው የምለው ፕሮቴስታንትን የማያውቀው እና ከሉተራናውያን ጋር እየተጣላ ነው።
ከዛ የእሱ ግርፍ የሆነው እንግዲህ ሹመትን በኦንላይን ጀምረዋል። የእሱ ግርፍ የሆነው ደግሞ አቶ እንዳልክ ኮሜዲያን ምን እንደሚልም እንሰማለን። ቀለሜ ግን ምን አለ? ለሉትራናውያን የተሰጣቸው ማስጠንቀቂያ ሉትራናውያን የተባለች እንደ ደብረ ብርሃን በግ ነው የምንሄዳሉ። አንተ ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደል? እንኳን ለነሱ አይደለም ለእንደናንተ አይነቶቹ ሙት መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አብያተ ክርስቲያኒቱ በላለች አላለችም ኢትዮጵያ ውስጥ እየጠየቁ ነው። ቤተክርስቲያኒቱ ራሷ ሉትራውያን እንደዛ ብለው ከሰጡ ይፋረደ ይቻው መድኃኒዓለም ዱላዬ ወደዛ ሙሉ ይዞራል። መካነ ኢየሱስ እንደዛ ብላ እየጠየቁ ነው። መሰበክ የለበትም እያሉ ነው። ከዚህ በፊትም ተናግሬያለሁ። እኔ አንዳንድ አገልጋዮች ለኦርቶዶክሳውያን ወንጌል መሰበክ የለበትም ብለው የተጨናበሱ የመካነ ኢየሱስና የሉትራውያን አገልጋዮች ነን ብለው የሚሉ እዚሁ እንትን የሚጨናበሱ አሉ። እንደዛ ብለው ከሆነ አብያተ ክርስቲያናቱን እየጠየቁ ነው። በውስጥ ጠይቄ አረጋግጫው ልክ ነው መሰበክ የለባትም ብላ የምትል ከሆነ ዱላይን ወደ መካነ ኢየሱስ አዞራለሁ። የወንጌሉን በትር ማለት ነው። አንድን መካነ ኢየሱስ ፍሬ ያለው ዳራ ሲዛል ኮተታችሁን እዚህ ይዛችሁ እኛ ላምጥታችሁ አጭሩ ማለት ነው። መሰበክ አለበት ለካቶሊክ፣ ለአይሁዳውያን፣ ለኦርቶዶክሳውያን እንደዚሁም አሁን እንደዚህ በእንቅልፍ መንፈስ ለተመታ ሉተራውያንና መካነ ኢየሱስ ሁሉ ጭምር ፔንቴኮስታል ቢሆን ወንጌል መሰበክ አለበት። ወንጌል ለእንትና አትስበክ ለእንትና ስበክ ብለን የምትለየው የለም። ወንጌል ለፍጥረት ሁሉ ነው የሚሰበከው። በስራዬ ነው የመጣው ብራዘር፣ ስራዬ ነው ወንጌል ሰባኪነት፣ በስራዬ ነው የመጣው። ልጅነቴን ዘመኔን የሰጠውለት ወንጌል የተጠራውለት ወንጌል ነው። እዋጋችኋለሁ እናንተ ማለት መሰበክ አለበት። ለእንትና መሰበክ የለበትም፣ ለእንትና መሰበክ የለበትም፣ ለእንትና መነገር የለበትም እያሉ የሚሉ ቪዲዮ አይቻለሁ። ከእነሱ ጋር የጌታ እራት እንደምን ነው ቀለምዬ ቪዲዮ አይደለም የሚባለው፣ ቪዲዮ ነው የሚባለው። ቪዲዮ ሌላ ትርጉም ነው ያለው። ቪዲዮ ቪ በል ቀለሜ። በነገራችን ላይ እኔ ኦርቶዶክስን ስለማታውቃት አሁን ለአንተ ወንጌል መስበክ ኢየሱስ ጌታ ነው ምናምን ማለት ነው አይደለም ብለህ የምታስበው ሃሌሉያ ምናምን እሱ ማወራገራግ ይባላል። የአምልኮ መልክ አላቸው ኃይሉን ግን ክደዋል ይላል። ሌላ ኢየሱስ ይባላል ያንተ ኢየሱስ። ከዛ በተረፈ ሉተራናውያን ገና ለገና ቻሌንጅ ስላደረጉ በቅዱስ ትውፊት አንዳንድ የተቀባበሉት ነገር ስላለ አንተ ትላንትና እውነት ለመናገር ፕሮቴስታንት ውስጥ ገብተህ ሉተራንን ልትኮንን ሉተርን በነገራችን ላይ እንደዛ ነው የሚያደርገው። በነገራችን ላይ መፈቅና እንደዛ ነው የሚያደርገው። ለማንኛውም እዛው በጸበላችሁ። እኛ ግን የአንተ ወንጌል አያስፈልገንም፣ የአንተ ኢየሱስ አያስፈልገንም። የአንተ ኢየሱስ ልዩ ኢየሱስ ነው። በግልጽ ልንገር፣ ሌላ ኢየሱስ ነው። አትደነቁ ብሎናል ጌታ ኢየሱስ። በዚያ ያለ በዛ አለ ሲሉ አትደነቁ ብሎናል። እና ያንተ የአውሬው ነው የሐሰተኛው ክርስቶስ። ይሄን አስረግጬ ነው በደጋግመንም የተናገርነው። አንተም ተናግራል። ልዩ ኢየሱስ ነው እና በማስረጃ ስለዚህ ከነ ፓስተር ስሜ ጋር ከነ ጳውሎስ ጋር እንትን ተበል እና እንደውም ግን እውነት ቻሌንጅ ከፈለክ ቀለሜዋ ተዘራ እነ ጃፒ ጋር ቀደም ሰሞኑን ፓስተር ጻድቁ ሄዷል። ምን ነው አልተውረገረክም? የለም እቺ ነቻ። ለማንኛውም እሺ ትንሹ ልጅ ደግሞ ምን አለ ማሙሽ? አማኑኤል ኢየሱስ አለ። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል ክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ ማለት መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። የተለበቀ ማለት ይሄ በዚህ ስም መድኑት ነው። እግዚአብሔር ወይ በአማኑኤል ስም ተቀበለኝ በትል አይተብል በኢየሱስ ስም ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። ቅድም ብያለሁ፣ አጋንንት በአማኑኤል ስም አይወጡም። እኔ አዲስ ኪዳን ክርስቲያን ነኝ። የጨለማው ጉልበት የሚናደው ኢየሱስ በሚል ስም ነው። ፕሮቴስታንት ኢየሱስ ላይ ፎከስ አድርጉ። ኢየሱስ ላይ ፎከስ አድርጉ። እዚህ ስም ላይ ቆዩ። ቅድም ብያችኋለሁ።
ማስተዋል ወጣ መድረክ ላይ እግዚአብሔር ይመስገን ብትል ፈጣሪ ይጠብቅልን ብትል አምላካችን ብትል ማንም አይባበሳጭ። ልክ ኢየሱስ ስትል ነው ይህን ስም የሚጠላ የጨለማ ጉልበት ከሰዎች ጀርባ ሆኖ ነገሩን የመጠበቅ የስሙ ጉልበት ነው፣ የስሙ አቅም ነው፣ የስሙ ብቸኝነት ነው። የስሙ ብቸኛ ኃይል የክርስቲያኖች የመዳኛ ስም ኢየሱስ ይባላል እንጂ አማኑኤል ተጓሚ ነው። መድኃኒዓለም የዓለም መድኃኒት ማለት ነው እንጂ ስም አይደለም። መድኃኒዓለም የሚል ስም እግዚአብሔር ለኢየሱስ አይሰጠውም። የተሰጠው ስም ኢየሱስ ነው። ከሰማይ በታች ኢየሱስ የሚል ስም ነው የተሰጠው። አለቀ። እዛ ቁልጽ አሉ ታች ቤት ያላችሁ ሰዎች ብለጡ ትክክል ነው። በነገራችን ላይ ሰረቀ ነው ትክክል ነው ያለው። በነገራችን ላይ እዚህ ጋር የምታዩት ዕብራዊት ባሏን አስገድላ ምናሴን እስራኤል የነበረች ሴት ነች። የባሏን እህት 42 ቦታ ጩቤ ያስጨቅጭቃ ከእስራኤል የወጣች እስራኤል የዕብራይስጥ ቋንቋ የምትናገር ሴት ነች እና ኢየሱስ የሚለውን የስም ትርጉም እንኳን ልነግሩ አልፈቀደችም። በቃ ተቃውሞ ኦርቶዶክስ ላይ አሁን ለምሳሌ አማኑኤል እግዚአብሔር ከኛ ጋር ነው። ምን ማለት ነው እግዚአብሔር ከኛ ጋር ነው ማለት? በነገራችን ላይ ሐዋርያቱ ጌታችንና መድኃኒታችን ኢየሱስ ክርስቶስን በመልእክቶቻቸው ማን ብለው እንደሚጠሩት ብታውቅ፣ ማን ብለው እኛ ኢየሱስ የሚለው ስም የሚጋራው አለ ወይ ብለህ ካሰብክ ማጥናት ነው የዕብራይስጡን ቃል። አማኑኤል እግዚአብሔር ከኛ ጋር ነው ማለት ምን ማለት ነው? ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ማለት ነው። በአንደበታችን ላይ ማን ያደረው? ለዚህ ነው ልዩ ኢየሱስ ጋር ያለው። ዞሮብሃል። የእግዚአብሔር ስሞች አንዳንዶቻችሁ አስማት ትላላችሁ አይደለም? የእግዚአብሔር ስሞች የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሞች፣ እንዲህ አይነት ንግግርን እንኳን አትቃወሙም ፕሮቴስታንቶች። ይሄ እኮ በነገራችን ላይ ትልቅ ኑፋቄ ነው። በነገራችን ላይ ኦንሊ ጂሰስ ምን መልስ ይሰጥ ይሆን? ለማንኛውም ፕሮቴስታንት በ3 ቀን ነው ሰባኪ የምትሆኑት፣ በ4 ቀን ማን ከልክሏችሁ? አማኑኤል የሚለውን ስም አንቀበልም ሲል እዛው ጋር እኮ ኢየሱስ የሚለውን አማኑኤል የሚለው ለምሳሌ ቀለም የራሱ ቲቢ ጆሹዋ ኢማኑኤል እንዴት በምን እንምጣባችሁ? እና ስም እንዴት ይታያል? ኢየሱስ የሚለው ቃል የስሙ ትርጉም ምን ማለት ነው? ጆሹዋ ኢያሱ ማለት የስሙ ትርጉም ምን ማለት ነው? ክርስቶስ ማለት ምን ማለት ነው? እኛ ስንጠራው ለስም አጠራሩ ክብር ምስጋና ይግባው። እንዳንተ የቆሎ ጓደኛችን ስላይደለ ለስም አጠራሩ ክብር ምስጋና ይግባው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ብለን እንጠራለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንለዋለን። አየ እኛ ዝም ብለን የቱ ነው ስሙን እንኳን ኮምፔር ማድረግ አትችሉ። ስሙንም ኢየሱስ ትይዋለሽ። ምን ማለት ነው? አጥና፣ አንብብ። የእግዚአብሔር ስሞች፣ የጌታ ስሞች፣ የመላእክት ስሞች አጥና። ዳሩ ትክክል ያለው ሰውዬ ሰረቀ ይባላል። ይሄ የምታዩት ሰውዬ ያሳያችኋለሁ ፎቶ። ይሄ ሰውዬ ማለት ነው ሰረቀ ይባላል። ሌባ ነው። ከኔ ጋር ባህር ዳር ነበር። ቢያንስ እንኳን ቋንቋ የተማረ ሰው እንደዚህ አይነት የተዘላበደ ነገር ሲያወራ ይሄማ ልክ አይደለም። በነገራችን ላይ ለአጋንንት ማውጣት ብቻ ነው እንደ ክርስቲያን የሆናችሁት? ለአጋንንት ማውጣት ነው እንደ ክርስቲያን የሆናችሁት? በነገራችን ላይ ለህይወት መሰለኝ አይደለ ክርስቲያን ይሆን ነው? ለዘላለም ህይወት ነው አይደለ ክርስቲያን ይሆን? ትግላችሁ ከአጋንንት ምናምን አጋንንት ስላወጣችሁ ደስ አይበላችሁ፣ አላውቃችሁ መባሉን ረሳችሁት። እና ስሙ ከስሞች ሁሉ በላይ ነው። የእግዚአብሔር ስሞችን
ማጥናት፣ የጌታ ኢየሱስ ክርስቶስን ስሞች ማጥናት። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ማጥናት። ኤልሳ ማለት እግዚአብሔር ደህንነት ነው። አጥኑ፣ አንብቡ። ገብርኤል፣ ሚካኤል፣ ሱራፌል አጥኑ። ራጉኤል፣ ኤል ስም በራሱ አሁን ይሄ ልጅ እንዳልክ ነው ስሙ። እንዳለ ነው በቃ የሚያወራው እንዳለ እንደገደው እንዳለ። እስኪ አጥና እንዳልክ ሳይሆን እንዳለኩን። ዲያቆን ነበርኩ ብላል፣ ምንም እንደማታውቅ ተዋርዳል። እና አጥኑ። ከሁሉ በላይ ግን ወይዘሮ ዕብራዊት ያው ሰሞኑን ደውዬልሻለሁ። ዕብራይስጥ እያየሽ በነገራችን ላይ ኢየሱስ የሚለው ኢየሱስ የትኛው ነው? እንግዲህ የቃላት ትርጉሞች ብዙ ነገር ሊል ይችላል። ስም ግን ፓወርፉል። ከዛ በተረፈ አማኑኤልን አንቀበልም። አማኑኤል ማለት እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋርማ ካልሆነ የዲያብሎስ ነን ማለት ነው ባጭሩ። ይሄ ስም እኮ ነው የገዛን። አማኑኤል እግዚአብሔር ከኛ ጋር ነው። ቀድሞ የቁጣ ልጆች ነበራችሁ። ሰይጣንም እኮ በአፉ እኮ ያውቀዋል ይንቀጠቀጥማል ይላል። ማወቁ አይደለም መኖሩ ነው ብሮ። እኔ ስንቱን ላስተምራችሁ። ለማንኛውም የራሳችሁ ጉዳይ። ግን ቢያንስ እንደ ፕሮቴስታንት ሰዎች ገስጹ እንደዚህ አይነት ሰዎችን ለእናንተም ስለማይጠቅሙ። አማኑኤል ማለት ከእግዚአብሔር ከኛ ጋር ከመሆን ውጭ ሌላ ነገር አለ? ይሄ ስም ከኛ ጋር የሆነው ስም አይደለ? ኧረ እንቀባበል። ይሄ ስም ከኛ ጋር የሆነው ስም አይደለም የሚፈውሰው? ኢየሱስ የሚለው ስም፣ አዳኝ የሚለው ስም አጥኑ። በዕብራይስጥ ይሄ ስም ክርስቶስ አጥኑ። መሀይምነት ይውደም ብያለሁ እንዳልክ። መሀይምነት ነው በነገራችን ላይ የጥላቻ ነው። መቼም እቺ ቤተክርስቲያንን ሳታቋን የወጣችሁት ዳክሩ እዛ። እኛ ግን ተስማምቶናል። መድኃኔዓለም የዓለም አዳኝ አማኑኤል እግዚአብሔር ወልድ ኢየሱስ ክርስቶስ። አሁን አንተ ለኛ ነው ኢየሱስን እንደው ማታቁም የምትል ቅዳሴ እኮ ስለማታስቀድስ እኮ ስለማጸልይ እኮ ነው። እና ኢየሱስ በሚል የሚመጣ ሐሰተኛ ነብይ አለ፣ ሐሰተኛ ክርስቶስ አለ፣ ልዩ ኢየሱስ አለ። ለዚህ ነው ኢየሱስ በዚህ አለ በዚህ አለ ብሏችሁ አትደናገጡ ያለን ጌታ ራሱ አለ በእኛ ቤት። ያንተን እዛው ያዘልን። እንደዚህ ደግሞ መገለጣችሁ የአውሬው አፍ መያዛችሁ ያስደስተናል፣ ለብዙዎች መማሪያ እንዲሆን። እንግዲህ የአማኑኤል ጸሮችን ተመልከቱ። አማኑኤል ኃይል የሌለው ስም ነው አሉ። አማኑኤል ማለት እግዚአብሔር ከኛ ጋር ነው። የኛ ኃይላችን ምንድን ነው? አንደኛ ዮሐንስን በደንብ አንብበ ማሙሽ፣ በደንብ አንብበ። ለማንኛውም እዛ ቤት ብቻ ሳይሆን እዚህም ቤት አንዳንድ ሰዎች ነን የሚሉ እንግዲህ ያልጠሩ ብዙ አመለካከቶች አሉ። በዚህ አጋጣሚ እንግዲህ የሞጣ ቀራኒዮን ቪዲዮ ሰዎች ልካችሁልኝ አይቼዋለሁ። እኚህ እንግዲህ የትም የሚዞሩት ሞጣ ጋር የሚሄዱት ሞጣንም ራሱ ሌላ ሰውያሜ የሰጡ ሆምለስ የሚባሉ ሆምለሱ ነኝ ያሉት ራሳቸው። እኔ ቤት ነው እኔ ሆምለሱ ነኝ ደሃ ነኝ ብሏል። ግን ጎንደር ላይ የሰሩት አዲስ አበባ ላይ 2 ህንፃ አላቸው። ካባን መሸቀ ያደረጉ ደግሞ ከሐሰተኛ አጥማቂያን ጋር ጉድኝት ያላቸው እንግዲህ ኃይል ሰብስበው ሚዲያ ባላቸው ጋር እየሞከሩ ነው። ዮሐንስ እንግዲህ አሜሪካ ዳላስ ላይ ታስሮ ተቀምጧል። ጆቢራው እንግዲህ በግልጽ ይታወቃል። እንደገና ማነው ግርማም አልተሳካለትም ሄዶ
በነገራችን ላይ እነ ግርማ ቤተክርስቲያንን እንደማይወክሉ በደንብ ላሳያችሁ ይችላሉ። አሁን በቅርብ ግብጽ ነበርኩ። ግብጽ ሀገር ላይ በህማማት የግርማ ልጅ ጉባኤ ነበረው። ህዝቡን ያንጫጫ ነበር እዛ። ከዛ ሸቅሎ ንዋየ ቅድሳት ጨኖ ሄደ። ከአንድ አባት ጋር በደንብ እመጣበታለሁ፣ የቪዲዮ ማስረጃ ሁሉ ይዤ። ግን ለሞጣ የማነሳለት ጥያቄ ምንድነው? በመጀመሪያ ደረጃ እኚህ ተፈወሱ ያልካቸውን ሰው አቅርባቸው አንተ ጋር በቪዲዮ እናያቸው። ሁለተኛ እቺ አይነ ስውሯ ያልካት ነበረች ያልካት እህት እውነት ለመናገር እሱን ቪዲዮ በሰከነ ነገር ስማው። ኮሜንት ለምን ተዘጋ? ውሸት እንደሆነ ተናግረናል እኛ። በነገራችን ላይ እኛ እኮ እግዚአብሔር ቢሰራ በእኚህ ሰውዬ ምንም ችግር የለብንም። የሚሰራው ድግምትና መተት ነው ብለን የምንናገረው ምክንያታዊ ሆነን ነው። ከኛ በላይ አታውቃቸውም ግርማን። በነገራችን ላይ በጣም የቅዱስ ሚካኤልን ቤተክርስቲያን ጎርጎርዮስ ጸበልን በግርማ እንደተመሰረተ አድርገህ ማውራት ራሱ የሚካኤል ህዝቦች ይቃወሙሃል። በነገራችን ላይ ይቃወሙሃል። ካላወቀው ቦሌ ሚካኤል እዛው ጋር ነው እኔ የነበርኩበት ፕሮቴስታንት ቸርች። ተው እንደዚህ ውሸት ጥሩ አይደለም። ነገር ግን ያለማወቅ ነው ብዬ ላስብ። ስለዚህ አሁን ለምን ኮሜንት ተዘጋ? ግርማን ሲያቀርብና የግርማ ትምህርትና ልምምድ ቤተክርስቲያናዊ ነው ወይ የሚለው መዘን ወንድሜ ሞጣ እንደው በንጹህ ሊና ነው የምነግርህ ማለት ነው። መቼም እኚህ ሰውዬ አሁን ኪሳራ ላይ ስላሉ ህንፃው እንዳይገነባ ስላሉ እንደ ቆም ብለህ እስቲ ትንሽ ሞጣ ደነስማውና ከዛ በኋላ ግን ለሞጣ አድርሱት ይሄን ነገር። እኔ አሁን ወርጄ ከሞጣ ጋር የምነጋገርበት ነገር የለኝም። ምክንያቱም በሐሳብ ልዕልና በእውቀት ከሆነ በቤተክርስቲያን ትምህርት ከሆነ ከሞጣ ጋር መነጋገር ይቻላል። የግርማ ትምህርት መጽሐፍ ቅዱሳዊ ነው፣ ቤተክርስቲያናዊ ነው። ታምራት ሰው አደረገ ከተባለ ካደረገ ለዛው እውነት ለመናገር ታምራት የብርሃን መልአክ እስኪመስል ድረስ እኮ ያስታል ይላል ዲያብሎስ። እና የግርማ ታምር የሚመስል ነገሮች ቅራቅንቦች ከምንድን ነው? ከቤተክርስቲያን ትምህርት አይደለም፣ ከአጋንንት ነው። ይሄን ደግሞ ነው ወታደር አልነበሩም ብላል። እኔ የዝዋይ ልጅ ነኝ። ግርማ ወታደር ነበር፣ ማንም የሚያውቀው ቪዲዮ አለኝ ብላል። እሺ ግርማ የድቁና ልብስ ለብሶ ያለውን አውጣና አሳይ። ከኛ በላይ ግርማን አታውቀው። ከሶስት እንደወለደ እኛ እናውቃለን። ሞጣ ይሄንን በንጹህ ሊና ነው የምናገረው። እኚህ ሰውዬ ግን ማኖ ሊያስነኩ ነው የመጡት። ለምን እውነቱን አውጥተን አዲስ አበባ 2 ህንፃ ጎንደር ላይ 1 ህንፃ ስለገዙ አሳየን። ህዝቡ ነቃ፣ ገንዘብ አልሰጣለ። አሁን ቲክቶክ ላይ ይቅለበለባሉ እኚህ ሆምለሱ ማለት ነው። እና ጆቢራውን ቢያመጣ አልተሳካለትም፣ ግርማን ቢያመጣ አሁን አልተሳካለትም። ይሄ ነው። ከዛ በተረፈ ሙግት ከሆነ ታምራት ከሆነ አውሊያ ቤት ሂድ። አውሊያም ነገርኩ። ታምራት የኦርቶዶክሳዊ ዋና ነገር አይደለም። ግን የግርማ የሚሰራቸው ወሬዎች ፌክ እንደሆኑ በአደባባይ ተናግረናል። ነገም አሳይተናል። ሙሉ ቪዲዮን አሳይተናል። የልጅቷን ኬዝ በነገራችን ላይ ልጅቷ ቀድማም ታይ ነበር ባይደወይ ደግሞ በግርማ እጅ ተፈወስኩም አላለችም። በደንብ ስማው፣ በደንብ ቪዲዮን አይታ አሳይተናል። ግን ከካንሰር ተፈወሱ ምናምን ያልካቸው ተወው እሱን የትኛው ዶክተር አረጋግጦ የትኛው መረጃ ሲያምጣ የግርማን ቅራቅንቦኛ ሰምተናል። ስለዚህ ወንድሜ ሞጣ ቀራኒዮ ይህን ትልቅ ስም እንግዲህ ሰጥተዋል። ማን እንደሰጠው ባላውቅም እስኪ እንስማው። እና ኩላሊትን ፈውሳለሁ የሚል ካለ ይምጣና ያሳየኝ። እኔ ግን በዓይኔ አይቻለሁ። መምህር ግርማ ከባለቤቴ ጋር የዛሬ 20 ምናምን ዓመት ከባለቤቴ ጋር ቦሌ መድኃኔዓለም ይቅርታ ሚካኤል ቦሌ ሚካኤል ማን ነበር የሚባል አንድ ገዳም አለ። እሳቸው የከተሙት ገና ሲመጡ መምህር ግርማ አቡነ ጎርጎርዮስ እዚያ ጋር አቡነ ጎርጎርዮስ ገዳም ውስጥ ቤተክርስቲያን ውስጥ ነው የማውቃቸው። እኔ በዓይኔ ሽባ ሲተረትሩ አይቻለሁ። ከዚህ ከአሜሪካን ሀገር ወደ 10 ሚሊዮን ዶላር ታክመው በዩናይትድ ኔሽን የሚሰሩ የተማሩ ሰው ወደ 7 ዶክተር ልጆች ያሏቸው በዓይኔ ከባለቤቴ ጋር ያየነውን ነገር ልንገሩ። ሆዳቸው እንደዚህ በትልቁ ሊወድቆ እንደ ጨርቅ የሚሳል ነው፣ እንደነጣል ተዝረክርከው እናታችን በጣም ብዙ ቅንጦት የነበራቸው ናቸው። እሳቸው ንስሐ ገብተው በጸበልና በመጥቆሪያ ብቻ ተርትረው ይሄኛው እንዲህ ተይዘው ነበረ። በ15 ሰው ነበር ሊገቡ ከአንድ ወር በኋላ ማለት ነው ሸንቃጣ ሆነው መኪናዬን ልስጥ ሲሉ አይቻለሁ። ረንጆ አዲሱ ያንን በዓይኔ ነው ያየሁት። አሁን መምህር ግርማ አማራ የሚል አንድ ተርጉሞ ተናገሩ። ያቺ ስለተናገሩ ብቻ
ፖለቲከኛ አደረጓቸው። አሁን መምህር ግርማን እኔ በአይነ ስላየሁ መምህር ግርማን ሂጄ ታምራታቸው ሁሉ እኔ እንደኔ ያለ ሰላይ የለም። ባይዞ ቤተክርስቲያን ውስጥ ሰልዬ መምህር ግርማ ደርሼባቸዋል። ባለቤቴ እንደውም ትጠይቄ ነበር፣ እሰልል ነበር። አሁን መምህር ግርማ አንድ ነገር የሚቀምሱት ነገር የለም። ያው በዚያው በብሔር እንትን ስለሚከቷቸው ነው እንጂ መምህር ግርማው ምንድነው ጥፋታቸው ቢባል አንድ ሰው የሚያመጣ የለም። መምህር ግርማ ዶላር ሰበሰበው። ኦፍኮርስ እንግዲህ ሞጣን ከዚህ በላይ መስማት አይጠበቅብንም። ግን ሞጣ በአጭር አማርኛ የምነግርህ እስኪ ያሳየን ቪዲዮ ሪያክት እናድርግበት እስኪ ላክልኝ ለኔ። ከዛ በተረፈ የተናገርካቸው ነገሮች ሁሉ ውሸት ናቸው። የግርማ ትምህርትና ልምምድ ቤተ ክርስቲያናዊ ነው የምንለው በሙግት ነው። ስለዚህ ነገ አውሊያ ሺህ አንበሶም ተአምር ቢያሳይ ሺህ አንበሶን ትከተላለህ ማለት ነው። ሺህ አንበሶ ክርስቲያን ነው ትለናለህ ማለት ነው። አዳል ሱማሌ የሆነ ተአምር ቢያሳይ አዳል ሱማሌ፣ ወሰንጋላ ተአምር ቢያሳይ ወሰንጋላ ልትከተል ነው ማለት ነው። በነገራችን ላይ የግርማን ውሸት ከኛ በላይ አታውቀው። ስለዚህ እውነት ለመናገር ቪዲዮ ላክልን። እዚሁ ላይ ተናግራል። እንግዲህ ያልከው ሐሳብ አለ። እውሯ ስትበራ ይቻለው ብለሃል። በመሰረቱ ቦታውን እንኳን ልክ አይደለም፣ ባይደው ቦታውን እንኳን ልክ አይደለም። ስለዚህ ተአምር መስራት ክርስቲያናዊ ወይም የእግዚአብሔር መሆን ያስደርጋል። የብርሃን መልአክ እስኪመስሉ ድረስ ነው የሚያስቱት። አጋንንት ማስወጣት አላውቃችሁም ያሰኛል። የግርማ ግን ትምህርትና ልምምድ ቤተ ክርስቲያናዊ ነው። ይህም በጽኑ የምንቃወመው ያንን ነው። ሽቀላው ያለ ቢዝነስ አንተ እንግዲህ በመቁጠሪያ ሰውን መደብደብ ቤተ ክርስቲያናዊ ነው የሚል የቤተ ክርስቲያን ትምህርት ካለ ታሳየናለህ። ቅባ ቀንዲል ቅባ አሜሮንን መቸብቸብ የቤተ ክርስቲያን ትምህርት ነው ማለት አሳየን። ዳሩኝ የከሰሩ ሞሎክሴ አሁን ዕዳ መክፈል አቅቷቸው የተለያየ ቦታ እየዞሩ ነው። እኛንን ያጋለጥናቸው ሞግተን በእግዚአብሔር ቃል ግርማ 7 የቁርባን ምስጢራት ብሎ ይናገራል። አንዱ ለጎረቤት ትቆርባላችሁ ይላል። ለሀገር ሰላም ነው የምንቆርበው ይላሉ። 7ቱን ሲያሳየን እኮ ንጉሥ ዳዊት የጠቋር መንፈስ አለበት ይላል። እግዚአብሔር ይገስጽህ። ጳውሎስን ታላቁን ሐዋርያ በአጋንንት ዘመኑን ሙሉ ተይዞ ነበር ይላል። እግዚአብሔር ይገስጽህ። እንዲህ አይነት ትምህርትን የሚያስተምር ደፋር የቤተ ክርስቲያን ሰው ነው ስትለን በጣም ነው የምናፍረው። ከዛ በተረፈ ወታደር ነበረ እኛ እንነግርሃለን። እሱም አልካደም፣ ራሱም ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወታደርን በተመለከተ ያስቀመጠችው ነገር አለ። ቀኝ ግዛት የማያውቃት ሀገር ስለሆነች ማለት ነው አስቀምጣለች ቤተ ክርስቲያን። ግርማ ግን ወታደር ነበረ። ከዛ በተረፈ እንደው ሰልያቸው አውቄ አፕሩቭ አድርጌያለሁ ብለህ አሁን ድምፅ ለመሆን ለዮሐንስና ለማነው ስሙ ለግርማ መምጣት ያሳፍራል። ካላወክ ግን እስኪ ያን ቪዲዮ ይኸው የዛሬ 10 ዓመት ነው የተሰራው። ቦታውም እዛ አይደለም ባይደው እስኪ ደግሞ ወዳቸው ተዘርግፎ በ15 ያልካቸውን እስኪ አምጣልና አሳየን፣ እንየው፣ እንመንምረው። ግርማን ግን አይተነው ሐሰተኛ አጥማቂ ነው ብለናል። በነገራችን ላይ እንዳትሳሳት፣ አሁን ፖለቲካው ስለተነሳ አይደለም ግርማን መቃወም የተጀመረው። ድሮም ብዙ አባቶች የግርማንና የመሰሎችን የሐሰተኛ አጥማቂያኖችን ነገር ያነሱት በአጭሩ አጭበርባሪ ስለሆኑ ነው። የቤተ ክርስቲያን ስርዓትና ትምህርት ስላይደለ ነው። በዚህ ከማንም ጋር እንኳን ከሞጣ ጋር ከማንም ጋር እንታገላለን። ከጳጳሳት ጋር እየተገሉ ነው በዚህ ጉዳይ ላይ እና ሞጣ ቀራኔዮ እስኪ ያምጣልን ቪዲዮ መልእክቴ ነው። ከትልቅ አክብሮት ጋር ከትልቅ አክብሮት ትጃጃላለህ። ቪዲዮውን ራሱ የልጅቷን ቆም ብለህ በሰማው ትናገራለች። እሷ ራሱ በግርማ ከ3 ቀን በፊት ምናምን ብላ ትናገራለች። ረጋ ብለህ ሰማው። ማንን ያጭበረብራል? እና ግርማ ራሱ እኮ አንዳንድ ቪዲዮዎችን እያወረደ ነው፣ እየመረጠ እያወረደ ነው። እሱ ላፈረበት ጎዳና ዛሬ ደግሞ ድጋፍ ሰጪዎች ዕዳ ለመክፈል የውምለሱ እንደዚህ ማድረጋችሁ ያሳፍራል። ለማንኛውም ማንም ከቅድስት ቤተክርስቲያን አይበልጥም። የቅድስት ቤተክርስቲያን ትምህርትን ሰምተን ለመጣን የሷ አይደለ ትምህርትን ለመቃወም በቂና በቂ አንድ ነገር ነው፣ ልጅነት። ልጅ ስለሆነን ልክ አይደላችሁም እንላለን። ይሄንን በትትና አድርሱልኝ። ከዛ በተረፈ የመጨረሻ 2 ቪዲዮዎችን አሳያለሁ። አቡነ በርናባስ እንግዲህ የአባትነት ትከሻቸው
ሁላችንም እናውቃለን። ግን ለመናፍቃኑ የቤተ ክርስቲያንን ደጅ በመክፈት አንዳንድ የሚናገሩት ነገር ልብ እንደሚሰብር ሁላችሁም ታውቃላችሁ። ተመልሰው ደግሞ ያጠፉትን ትምህርት እንደገና ለማስተካከል የሚሄዱበት መንገድ ደግሞ መናፍቃኑ ግራ ነው የሚገባው ማለት ነው፣ እኛም ግራ እንደሚገባል። ስለዚህ ከዚህ በፊት እንግዲህ ብዙ ትምህርት አስተምረዋል፣ ብዙ ነገር ይናገራሉ እና አንዳንዶች እንግዲህ አባቶቻችንን ለምን ትናገራል? ከኔ በላይ አቡነ በርናባስን የሚወድ ሰው የለም። ፊት ለፊት ጠይቄያቸዋለሁ። እኔ አሁን መብላት አለመብላት በሚል ሳይሆን ክርስቶስ ኢየሱስ አሁን አማላጅ ነው ፈራጅ ነው በቅድስት ቤተክርስቲያን ትምህርት ብዬ በጽኑ ተሟግቻቸዋለሁ፣ በውስጥ አናግሬያቸዋለሁ። አባታችን ግን ወጥ የሆነ ነገር ይዘው መቆም አለባቸው። ሁሉ ጳጳስ የቤተክርስቲያንን ትምህርት ያውቃል ማለት ግን አይደለም። ሁሉ ጳጳስ። ስለዚህ አባታችን ትምህርታቸውንም ይልኩልኛል። የራሴን ደግሞ ሀሳብ እጭራለሁ። ግን ለምን የሚል ጥያቄ በጣም እፈጥራለሁ። ለምን የቤተክርስቲያን ውልቅ ያለ ትምህርት አለ። ቤተክርስቲያን ውስጥ ሆነ እንደኔ ላለው ብለህ የምታስተምረው ትምህርት የለም። በቃ ተቀምጧል። የተቀመጠውን ትምህርት ነው አውጥቶ ማስተማር። ስለዚህ ሰሞኑን እንግዲህ ፕሮቴስታንቱ ወይም የሳቸው ተከታዮች አንዳንዶች የኛ አባት በኦርቶዶክስ የኛ አባት ምናምን የሚሉ አሉ። እናዝናለን። እንግዲህ ለኔ እንደ አንድ ኦርቶዶክሳዊ ኦርቶዶክስን እንዳቅ በውስጥ ብዙ መክረውኝ ያውቃሉ። ግን የኦርቶዶክስን ትምህርት ባየው ቁጥር አንዳንድ የሚያነሷቸው የሚፈጥሯቸው ነገሮች ከተክለ ሃይማኖት ጋር የሚያደረጉትን መርሃ ግብር በደንብ ተነጋግረናል። ለምን እንዲሆነ ሁሉ ብዬ በውስጥ ሞግቼዎታለሁ እግዚአብሔር በሚያውቀው። እና ፕሮቴስታንቶች እስኪ አቡነ በርናባስን የምትሰሟቸው ከሆነ የኛ አባት በኦርቶዶክስ የምትሉ ስላላችሁ እስኪ የሳቸውን ትምህርት ዛሬ ተቀበሉ። በነገራችን ላይ ጳጳስ ይሳሳታል። የማትሳሳት ቤተክርስቲያን ነች። ቤተክርስቲያን አትሳሳትም የምንለው የቤተክርስቲያን ራስ ክርስቶስ ስለሆነ ነው። አባቶች ቁጭ አድርገውልናል። የአባቶች ትምህርት ተቀምጧል። የአባቶችን ትምህርት ማንም ሊያስተካክል አይችልም። በነገራችን ላይ እያንዳንዱ በአሁኑ ዘመን ያለ ሰባኪና አስተማሪ ጳጳስ ትምህርቱ የሚመዘነው በቤተክርስቲያን ትምህርት ነው። ስለዚህ በመብል ባለፈው በተነሳው ነገር ብዙ ተቃውሞ ነበረ። አንዱ ተቃዋሚ ምን ነበርኩኝ። በክርስቶስ ዙሪያ ያለቃ ክፍለ ወልድ ያዘዙኝ መጽሐፍ ነበር አይልም። ወደ ኋላ በደንብ አድርጌ ቀጥዬ ሳነበው እንዲሚሉ ብለው ነው ለዛው የሚያፈርሱ እሳቸው። እውነታው ይሄ ነው። ከዛ በተረፈ ግን ነጥሮ መውጣት ነው። የክርስትና ጉዞ መመቻመች ስላይደለ እና ፕሮቴስታንቶች ይሄው የኛ አባት በኦርቶዶክስ የምትሏቸው አባት እስ የሚሏችሁን ተቀበሉ። 100% ልክ ናቸው በሉ ዛሬ። በነገራችን ላይ እኔ ከሳቸው ይልቅ ነግሬያቸዋለሁ። ሁሉ ቀን የምናገረው እሳቸውን የሚሞግት ጠፍቶ ነው። በዛ አካባቢ እኮ ጠንካራ አባቶች እንዳላችሁ እኮ አውቃለሁ። ግን ትፈራላችሁ። ክህነታችን ይያዝብናል ብላችሁ ትፈራላችሁ። እሳቸው ደግሞ እንደዚህ አይነት እንትን አይደሉም። ሞግቷቸው። በነገራችን ላይ ምንም ሳትፈሩ ሞግቷቸው። ልክ አይደሉም በላቸው። ሰው አይደሉም፣ ይሳሳታሉ። አውቃለሁ። አንዳንዶቻችሁ ክህነታችሁ እንዳይያዝ ነው አባታችንን እዛው እኮ ብትሞግቷቸው ወደ አደባባይ የማይወጣ ነገር አለ። ተክለ ሃይማኖት ለምን እንዳወጣቸው እኔ በደንብ ጠንቅቄ አውቃለሁ። አናግሬያቸው አውቃለሁ። ማን ኔትወርኩን እንደመሰረተ ሁሉ አውቃለሁ። አዝናለሁ። ከዛ በተረፈ ግን ማንም ከቅድስት ቤተክርስቲያን አይበልጥም። አባቶቼ ወዳቸዋለሁ፣ አከብራቸዋለሁ። ኢንክሉድ አቡነ በርናባስን ጭምር። በቃ ግን ልክ አይደሉም ማለት ኃጢአት አይደለም። ይህ ቤተክርስቲያን ትምህርት አይደለም ብዬ እኔ አንዲት ዘማርያም ሞግተናቸዋል በስልክ አድማው ካልከኝ ማለት ልክ አይደሉም። ከዛ በተረፈ እዛ ደግሞ ያላችሁ አባቶች ጠይቋቸው፣ ቀረቡን። በቃ ፍራሽ አዳሾች በጀት ሁሉ ይልኩልናል የሚሏቸው አባት ናቸው። እነ ጽጌ ስጦታው ቀለም የደወሉልኝ የሚላቸው እሳቸው ነው። ግን አይመስለኝም እንዳልደወሉለት አውቃለሁ። እስኪ እንስማቸው አቡነ በርናባስ። በእውነት ራሷ ወንጌል ናት የሚባለው ለዚህ ነው። ራሷ ወንጌል ናት፣ ርኅራኄ ናት፣ የዋህ ናት። የሰው ልጆች ፍቅር፣ የእግዚአብሔር ፍቅር፣
የህይወቷ መመሪያ የሆነ ነው። ለዚህ ነው ጌታም ለእናትነት የመረጣት። የወላዲተ አምላክ የድንግል ማርያም ልጅ ሰው ለሆነ ሁሉ ነው። ቡዲስትም ይሁን ሙስሊምም ይሁን ይሁዲም ይሁን ኮሚኒስትም ይሁን አመንዝራም ይሁን ሌባም ይሁን ቀማኛም ይሁን ወንበዴም ይሁን ደም አፍሳሽም ይሁን ለማንኛውም ሰው ለሆነ ሁሉ የአምላክ እናት ስለሆነች እውነተኛ ወንጌል ስለሆነች ቃና ዘገሊላ ሰርግ ያለው ታሪክ ያየን እንደሆነ ሰዎች እባክሽ ንገሪልን ሲሏት አናይ። ነገር ግን ኀፍረታቸውን አየች፣ ማዘናቸውን አየች፣ ውርደቱን አየች፣ አንገት እንደደፉ አየች። ወዲያውኑ ሄዳ ጌታን ጠየቀች። ድንግል ማርያም እስክትነገር የምትጠብቅ እመቤት አይደለችም። ለተቸገሩ ሁሉ ችግራቸውን በማየት ብቻ ችግራቸው እንዲቃለልላቸው የምታምን የምታስብ የምትጸልይ እናት ናት። የነበረን አንድነታችን አሁን ተቆራርጧል። የለም የነበረው ህብረታችን አሁን አለ ማለት አይቻልም። የባልና ሚስት ፍቅር ስንቱ ተቋርጧል፣ ስንቱ ተቆርጧል። የባልንጀራሞች ፍቅር ስንቱ ተቋርጧል፣ ስንቱ ተለያይቷል። ስንቶቻችን ተለያይተናል። በፖለቲካውም በሁሉም ነገር ዛሬ በእውነቱ የሚታየው አንዱ ከአንዱ ሲለይ እንደነበረው አይደለም። አሁንም ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ የእሷን ጸሎት ሰምቶ እግዚአብሔር በቸርነቱ የተቆረጠብንን ነገር ሁሉ እንዲቀጥልልን የተለየውን ነገር ሁሉ አንድ እንዲያደርግልን እንደነበረው እንዲያደርግልን በእውነቱ የምንጸልይበት ጊዜ ነው። በጾመ ፍልሰታ ውስጥ የምናየው ነገር ጠላትህን ውደድ የሚለው በወላዲተ አምላክ በድንግል ማርያም ተተርጉሞ ማየት ነው። ዋናው ትልቁ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል ቃሉ ነው። ወዳጆቹ የለመኑትን ሁሉ ይፈጽማል የኛ ጌታ። እሷ አንድ ጊዜ ወላዲተ አምላክ ናት፣ አንድ ጊዜ ከብራለች። የእኛ እናት የእኛ እመቤት አንድ ጊዜ ከብራለች። ወላዲተ አምላክ ከመባል ምንም የበለጠ ነገር የለም። በሰማይ መልአክ ጸጋን የተመላሽ ሆይ ደስ ይበልሽ፣ ከሴቶች ሁሉ አንቺ ተለይተሽ የተባረክሽ ነሽ ከመባል የበለጠ ምንም ነገር የለም። ለእሷ ምን የሚጨመርላት ነገር የለም። ግን መታሰቢያው የእሷ ሆኖ ጥቅሙ ግን የራሳችን ነው። እንግዲህ ጴንጤዎች አሜን በሏ፣ እኛ ቃለ ሕይወት ያሰማልን እንላለን። እንግዲህ የአባታችን ንግግር የቃና ዘገሊላውን ሰርግ የማን እንደሆነ ለማሰብ ነው። ለለምኗት ቅርብ ነች። በነገራችን ላይ በሰሞኑን ግብፅ ነበርኩኝ። ግብፅ እኮ እማምላክ ወላዲተ አምላክ ዘይቱን ማርያም የሚባለው ቦታ ላይ እኮ የተገለጠችው ለሙስሊም ነው። ለሙስሊም ለወራት እኮ ተገልጣ የታየችው ለሙስሊም ነው። በነገራችን ላይ ለኦርቶዶክስ ብቻ እኮ አይደለም። በነገራችን ላይ ታምራት። ስለዚህ እንግዲህ እሱን አሳይቻቸዋለሁ። እውነትን ግዙ፣ አትሽጧት። ስለዚህ የፕሮቴስታንት አባት የሚባሉት እንግዲህ የመናፍቃን ወዳጅ የሚባሉት እሺ ትምህርታቸውን ተቀበሏ። ማምላክ ወላዲተ አምላክ በሷ ለምኝልን ብሎ የጸሎት መልስ ማስገኘት ተቀበላላችሁ። ቃለ ሕይወት ያሰማልና አቡነ በርናባስ ግን አንድ እውነት ልንገራችሁ፣ ቤተክርስቲያን ስንዱ እመቤት ነች። ትምህርቷ ተዝቆ አያልቅም። ትምህርቷን ብቻ እናስተምር መልእክቴ ነው። እንደ ቃሉ የተሰደረውን የቤተ ክርስቲያንን ትምህርት አንድ አባት ሁሌም ተከታተሉት ምላችሁ አንድ ሚዲያ አለ። አንድ አባት ያስተማሩትን ትምህርት አሰምቻችሁ ጨርሳለሁ። እግዚአብሔር ፈቅድና ብንኖር እንገናኛለን። ሁላችሁም በርቱ። የኛ አባትን ጠንካራ ትምህርት ደግሞ ስሙ። የሊቃውንት ቤት አይደለችም፣ የቅዱሳን ቤት ናት እንጂ እንላለን። ስለምታውቀው ነገር አትንገረኝ፣ ኑረው። ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም። ስትኖረው ስላወቅከው እኮ ነው የምትኖረው። ደግ የሆንከው እኮ ስለ ደግነት ስላወቅ ነው። ስለዚህ ስለ ደግነት አጥንቻለሁ አትበለኝ፣ ደግ ሆነህ ግን አሳየኝ። ድርጊት ራሱ በጣም ይናገራል። በቃ ቤተክርስቲያን የሚደረግ ነገር ክንዋን የሚፈጽምባት የመንፈስ ቅዱስ ዘመን ላይ ሆነ አሁን ያለነው እኛ መንፈስ ቅዱስ ሐዋርያትን ጌታችን ልባል እንግዲህ በ3 ዓመት ከ3 ወር ሙሉ
አብረውት እየዋሉ እያደሩ ምን ያስተማራቸው። ከተነሳ በኋላ ደግሞ ትንሣኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸው ቅድም ላነሳነው ራሱ ለሉቃስና ቀለዮጳ መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረ እና በእሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ለሉቃስና ቀለዮጳ። እነሱም በውስጣቸው ይቃጠልባቸው ነበር። ለምን? ይሰሙት የነበረ እውነት አሁን ከተፈጸመው በገሃድ እውን ከሆነው ጋር ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው። ለካ እያሉ ማለት አሃ እያሉ አላማውን ሰው ሲገባው እንዲህ ወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግነው አሉት። ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ፣ ህብስት ባረከ፣ ሰጣቸው፣ በሉ፣ ተሰወረ። ለምን? he's already in the blessed grade ውስጥ ነው፣ በተባረከው በተቀደሰው ህብስት ውስጥ ነው። ወደ ህይወታቸው ገባ፣ ያ ወደ ህይወታቸው ገባ። በባረከው ህብስት ውስጥ በሉት፣ ወደ ህይወታቸው ገባ። ስለዚህ በአካል እዛ መታየት አያስፈልግም። አይናቸው ተገለጠ። ያየነው ክርስቶስንም ለእኛም ተገልጧል ብለው ደግሞ እነሱ የሚሉ ደግሞ ለወንድሞች ሊናገሩ ማለት ነው። ስለዚህ ክርስትና ማለት ስለ ክርስቶስ ማወቅ፣ ነቢያት የሚናገሩትን ትንቢት በእሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ እሱ በእኛ እኛ በእሱ እንድንኖር ሆኖ መገኘት። ስለዚህ ነው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ። እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን በአንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት ይችላሉ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድን ነው? ይህን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት። ወንጌል ስለገባቸው በእነሱ መረዳት፣ በእነሱ ትንታኔ፣ በእነሱ ገለጻ አይደለም ዓለምን የሚያድኑት፣ ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ 3 ዓመት ስለተማራቸው አይደለም። በ3 ዓመት ስለተማራቸው አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራለን። 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ፣ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን፣ ጥዋቱን፣ አንደበቱን፣ ቋንቋ የመናገሩ በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደል የምንለው? እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል። የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው፣ ጥቅም፣ ፍላጎት፣ ስጋ ስስት ሁሉ እኮ ነበራቸው፣ ፍርሃት ሁሉ ነበራቸው። አላውቀውም የሚል ነበር ቅዱስ ጴጥሮስ። ያው እንደምናገሩ እንዲሁን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም የምትዩን ሰው ነው። ያ ከአንዴም 2-3 እየማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት እመለሳለሁ ብሎ እኮ ወደ ጣሉ መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር ሲጠመቁ። ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ያለን እግዚአብሔር የፈጸመውን የማዳንን ስራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ ማንነት የምንገኝበት ዘመን ላይ ነው። ክርስቶስ በስጋ የፈጸመውን የማዳን ስራ በመስቀል ላይ ተሰቅሎ ተፈጸመ ብሎ የእሱን የማዳን ስራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጸናን፣ የሚያነጻን እና ደግሞ ያን የተረዳነው እውነት እንድንኖር የሚያስችለን፣ በስራ እንድንገልጠው የሚያግዘን፣ የተረዳነው እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት።
ቃልዮት ያሰማልን፣ ቃልዮት ያሰማልን። አዎ ከመናገር መኖር ጠንካራ ትምህርት ቃልዮት ያሰማልን። እንግዲህ እቺ ነች ኦርቶዶክስ። እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎቷን ብታዩ ትምህርቷን ብታዩ ትደነቃላችሁ። እና እውነታው ይሄ ነው። አባታችንን ቃልዮት ያሰማልን። ተወዳጆች እንግዲህ በአንድም በሌላ ለትውልዱ ይበጃል ብለን ሐሳብ እየቸርን ያለ ነው። ቤተክርስቲያንን ቀርባችሁ ማወቅ ትልቅ ነገር ነው። በእውነት ጸሎቷን ማየት ጸሎቷን መመልከት ትልቅ ነገር ነው። ከመጸለያችሁ በፊት ጸሎቷ ምን ይመስላል ብላችሁ አገላብጡ። ትምህርቷ ምን ይመስላል ብላችሁ አገላብጡ። ያኔ አትደናበሩም። እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ መሆኗን ትረዳላችሁ። ከዛ በኋላ በውጭም ላሉ በውስጥም ላሉ መናፍቃን ጽኑ አቋም ይኖራቸዋል። ከሃዲያንም ጥሩ ምክር ይኖራቸዋል። ስለዚህ ትውልድ ንቃ መልእክቴ ነው። በስተመጨረሻ እንግዲህ በዚህ ባስቀመጥኩላችሁ አካውንት ሰሞኑንም እያስቀመጥንላችሁ ነው። ይህን አገልግሎት መደገፍ ማገዝ የምትፈልጉ በዚህ በተቀመጡት አካውንቶች በዚህ በካሻፕ እና በፔፓል በእህታችን በኤልሲ እንዲሁም ደግሞ ኢትዮጵያ በመምህር ሚካኤል ቀጥታ ደግሞ ኡጋንዳ ሳፖርት እናደርጋለን። አብረን እንቆማለን። በዚህ አገልግሎት ላይ በርታ ቢኒ ለምትሉኝ እነሆ አካውንቱን አስቀምጬላችኋለሁ። እንዳልኳችሁ ቅራቅንቦ ለመሸመቻ አይደለም የምንጠቀመው። ሰውነን ብዙ ነገር ያስፈልገናል። ሰሞኑ ራሱ እንዳልገባ ብዙ ተግዳሮቶች ነበሩ፣ የኢንተርኔት እና መሰል ነገሮች። ሄጄ ዞሬ ግብፅን እንግዲህ የተለያዩ ነገሮች እንሰራለን እና ከበረታን የእናንተ ድጋፍ ያስፈልገናል። ጸሎታችሁ፣ ምክራችሁ፣ ገንዘባችሁ የቻላችሁትን ቤታችሁን ሳትጎዱ ደግፉ። አገልግሎት መልእክታችን ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ማንም ቢናገር እንደ እግዚአብሔር ቃል ይናገር። ማንም ደግሞ ከቤተ ክርስቲያን አይበልጥም። በእያንዳንዱ ነገር አንድ ቀን እንደምንጠየቅ ሁላችን እናስብ። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋሕዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ